ይሄን እንዴት ማመን ይቻላል? ሰዳር ማግኘት አለመቻሌ ራሱ በጣም ነው የሚያመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የሚወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ የትኛው ህይወታችን ነው ከሰው ጋር የሚያጣላን? የትኛው ጊዜ ኖሮ ነው የምንጣላው፣ የምንገዳደለው፣ የምንጠላለው? አልኩኝ ማርያምን። ለዚች ህይወት፣ ለትንሽ ህይወት ዛሬ ታይተን ነገ ለምን ሞተው? የምር ብዙዎች ያውቁታል፣ ህፃናት ይወዱታል፣ ወጣቶች ይወዱታል። ለብዙዎች አራያ ቀልድን በቁም ነገር እያዋዛ ፊልሞች ያስቃሉ። እሑድን በኢቢኤስ ማስታወቂያ በቃ እንጃ። እኔ በጣም ነው የምወደው። ከፍቶኛል፣ እውነት በጣም ነው የደነገጥኩት፣ በጣም ነው ያሳዘነኝ። ሞተ ሲሉ ውሸት መሰለኝ። ላይቬን ዘግቼ ዞርኩኝ። ስዞር ሁሉም ፖስተውታል። ሲያሳዝን ማርያም እንዴት አንጀቴን እንደበላኝ። ነፃነት ወርቅነህ ኢቢኤስ ላይ የሚሰራው አሁን ነው ምስቲ ኢቢኤስ የገባው እንጂ ድሮ እኮ በፊልሙ ነው የምናውቀው። ሲያሳዝን እውነት እቺ ምድር እኮ ትንሽ ናት። አይደለም ለመጣላት ለፍቅር ራሷ አትበቃም። ማርያም እንዴት እንዳሳዘነኝ አንጀቴን የበላው። አሉ ሲል ምን የሉም ወጣቶቹ እንዳላለቁ ሲያሳዝን ማርያም አንጀቴን የበላኝ። ለየትኛው ጊዜ ለየትኛው ቀሪ እውነት ሲነግሩኝ አላመንኩም። ቤቴን ዘግቼ አየሁ፣ ፈለኩ፣ ስዞር እውነትም ትልልቅ ቪዲዮዎች ፖስተውታል። ትናንት አይተነው ዛሬ ሞተ ነው። ሲያሳዝን ማርያም በጣም ያሳዘነኝ። በጣም በቃ ውዶቼ በቃ ለራሳችን ማሰብ በቃ ይኸው ሰው ታይቷል ተብሎ አይኖርም፣ ይሞታል። እውነት በጣም ነው ያሳዝነው። በጣም ነው ያሳዘነኝ። የልጆች አባት ነው፣ ሳቂታ ነው፣ ሁሌም በጥሩ ነገር ነው ስሙ የሚነሳው። በጣም ነው ያሳዘነኝ፣ አንጀቴን የበላኝ ማርያምን። አሁንማ ለነፍስ የፈራው እውነት ሲያሳዝን እንጃ። እኔ አላውቅም። እኔ በጣም ነው የምወደው፣ በጣም ነው የምወደው ነፃነት ወርቅነህ። አላመንኩ ማርያምን። ላይቬን ዘግቼ ዞሬ አይቼ ነው የመጣሁት እንጂ እኮ ላይቬን ከፍቼ እኮ ሰምቼ ነበረ። ነፃነት ሞተ። በጣም የከፋኝ ማርያምን። በጣም ነበር የምወደው። አይምሮዬ አልተቀበልኩትም እስካሁን። የእውነት ሞተ እያልኩኝ ነው። አላውቅም። ብቻ እንደኔ ያዘናችሁ ሁላችሁም እግዚአብሔር ያጽናችሁ። የነፂ ቤተሰቦች እግዚአብሔር ያጽናችሁ። ነፂ ነፍስ በሰላም ትረፍ። እኔም እንደምን አላውቅም። በጣም ከፍቶኛል። ብቻ ነፍስ በሰላም ትረፍ። ይህች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነፃነት ወርቅነህ አስቀድመው ተናግሮ ነበረ። የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነፃነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበረ። ይኸውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሀዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበረ። ያኔ ቃሉን በፈገግታ
በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሀዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሀዘን ሰብሮታል። በድጋሚ ነፍስ ይማር። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሀዘን ገልጸዋል። ጠቅላይ ሚኒስትሩ በሀዘን መግለጫቸው ላይ አክለውም ነጻነት በተለይም በህዳሴ ግድቡ ላይ በተዘጋጀው የ2016 የአዲስ ዓመት ፕሮግራም ላይ ያበረከተውን አስተዋጽኦ አስታውሳለሁ፣ እንዲሁም ደግሞ አዲስ ዓመትን በደስታ እንድንቀበል አድርጎናል ሲሉ እንግዲህ በመግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ በመጨረሻ አክለውም ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲሉ የሀዘን መግለጫቸውን ገልጸዋል። በድጋሚ በአርቲስቱ ህልፈት የተሰማኝን ሀዘን መግለጽ ፈልጋለሁ። ነፍስ ይማር። በአዲስ መረጃዎች በድጋሚ ይመለሳሉ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። ወርቅነህ ደግሞ ተሰማሽ? ምን ተሰማሽ? መሞቱ እኔ በጣም ነው ያዘንኩት እና ያው ነፍሱን ይማረው፣ የሰማይ ቤቱን ያሳምርላት። ቤስ ላይ በጣም ሰውን ያው ፈተና ሲፈተን ስላየው በጣም ነው ያዘንኩት። ነፍሱን ይማረው፣ የሰማይ ቤቱን ያሳምርላት። ህይወቱ ያለፈን ሰው ሞት ማሳወቅ ያለበት ማን ነው? ህጉ ምን ይላል? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ አስቀድሜ በወንድማችን ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ሀዘን ለሁላችሁም፣ ለአድናቂዎቹም፣ ለቤተሰቦቹም መግለጽ ፈልጋለሁ። እንግዲህ ከዚህ ጋር በተገናኘ ማንሳት የፈለግኩት አንድ ሰው በተደጋጋሚ የሚስተዋለው ነገር አንድ ሰው በድንገተኛ ህልፈት ወይም ደግሞ ታሞም በሆስፒታል በሚሞትበት ሰዓት ሞቱ አስቀድሞ በሌሎች ሰዎች በማህበራዊ ሚዲያ እየተገለጸ ቅርብ ቤተሰቦች ራሱ ከማህበራዊ ሚዲያ የሚረዱበትና ለብዙ የስነ ልቦና ስብራት የሚዳረጉበት ሁኔታ፣ ለድንጋጤ የሚዳረጉበት ሁኔታ ነው ያለው። ይህም በተመለከተ እንግዲህ በ2017 የወጣ የወሳኝ ኩነትና የብሔራዊ መታወቂያ ማሻሻያ አዋጅ ቁጥር 1049 አለ። በዚህ አዋጅ መሰረት በተለይ ደግሞ በሆስፒታል የሞቱ ሰዎችን በሚመለከት ያ ሰው ህይወቱ ማለፉን፣ በምን ምክንያት እንደሞተ፣ የሞተበትን ሰዓት ምክንያት ገልጾ የመጻፍና የማሳወቅ ስልጣኑ የሆስፒታሉ ስለመሆኑ ያመለክታል። ያ ሆስፒታል መሞቱን ገልጾ የሞተበትን ምክንያት አሳውቆ የሚጽፈውን ሰርቲፊኬት የሚሰጠው ደግሞ ለማን የሚለውን አስመልክቶ ሞትን የማስመዝገብ ስልጣን ላላቸው ቤተሰቦቹ ስለመሆኑ አመልክቷል። የአንድን ሰው ሞት በወሳኝ ኩነት የማስመዝገብ ግዴታው የማን የሚለው በተመለከተ በ2017 የወሳኝ ኩነትና የቤተሰብ ምዝገባ አዋጅ ቁጥር 1370 አለ። በዚህ አዋጅ መሰረት የሞተን ሰው በሆስፒታል የሞተን ሰው ህልፈተ ህይወት ምክንያቱን የሚጠቅሰውን ሰርቲፊኬት የማስመዝገብ መብት ያላቸው አብረውት የሚኖሩ ቤተሰቦቹ ስለመሆኑ ተገልጿል። ከዚህ አንጻር በሆስፒታል ህይወቱ የተፈጠረ ሰውን አስመልክቶ ሞቱን የማሳወቅና የማረጋገጥ ስልጣኑ አስቀድሞ የሆስፒታሉ ነው። ሆስፒታሉ ያንን አብረውት ለሚኖሩ ቤተሰቦቹ ከገለጸ በኋላ ቤተሰቦቹ ሊያሳውቁ እንደሚገባ ተመልክቷል ማለት ነው። ከሞራልም አንጻር አንድ ሰው ህልፈተ ህይወቱን ቤተሰቡ ባላሳወቀበት ሁኔታ ቤተሰቡ በማህበራዊ ሚዲያ እንዲረዳውና ለከፍተኛ ድንጋጤ፣ ልብ ስብራት እንዲዳረግ ማድረግ ተገቢ ባለመሆኑ ህጉም የሚደግፈው ባለመሆኑ ጥንቃቄ ማድረግ ይገባል። ይህንን ፖስት ኮፒ ሊንክ ፖስት አድርጉልኝ። አመሰግናለሁ።